አሁንም እኛን መልስ ትሰጣላችሁ? እኛ እናንተን እኮ በጉጉት እየጠበቅን ነው። ምንድነው ካሜራ ደቅነን ስንመጣ ለምንድነው ካሜራ ደቅናችሁ የምትጣሉት? ለምን ሚስጥር አታደርጉትም ትላላችሁ? ካሜራ ደግሞ አስወግደን ስንመጣ ጭንቀታችሁ እኛን ያስጨንቀናል ብለሽ ምትዩ ቡዜ ማለት ነው። እኛ ወሬ አይደለም የናፈቀን፣ እኛ አብርሽ ሲፈወስ ነው ማየት የናፈቀን። አብርሽ ወደ ቀልቡ እንዲመለስ ነው ማየት የናፈቀን። እንዴት ነው ዴቫ አብርሽ ተመለሰ ብሎ ሚለን? እኛ እኮ ዛሬ የጠበቅነው ቪዲዮ ማለት ነው። የእውነቴን ነው የምላችሁ። እኔ ዛሬ በጣም ስለተናደድኩ ነው አሁን የእነሱንም ቪዲዮ አላስገባም፣ ዝም ብዬ የመጣሁት ማለት ነው። እኔ በበኩሌ ማለት ነው እኔ ኦዲየንሶችም እየጠበቅነው አብርሽን ወስደው አንገቱ ላይ ያለውን ሀብል ሲበጥሱ ማየት ነው። አብርሽ ወደ ራሱ ተመልሶ ማየት ኢቭን እንኳን ዛሬ መመለስ ባይችል ራሱ ማለት ነው ቤተሰብ ተመልሶ ማየት ይናፍቀኝ። እርምጃ ሲወስዱ ማየት ይናፍቀኝ። ወሬ ትግል ወሬ እንዴ! አረ እኛ እናሳዝናችሁ። የእውነት ቡዜ ለኛ የምታስብልን ከሆነ ማለት ነው የእውነት ስለኛ የምትጨነቂ ከሆነ የእውነት ካሜራ ደቅነሽ ስለኛ ያለውን መረጃ ሁሉ ማስተላለፍ ከፈለግሽ ወንድምሽ ላይ እርምጃ ስትወስጂ አንቺ ገብተሽ ወጣሽ ቤት ውስጥ ወጣሽ ስትወጪ ራሱ አወጣጥሽን አላየንም። ዴቫ ገባ ወጣሁኝ ምክንያቱም አልሄድም ብሎ አለኝ አለ። እናንተ አንድ ልጅ ያሸንፋችኋል እንዴ? እነሱን በፖሊስ በሆነ ነገር እርምጃ ወስዳችሁ ልጁን የፈለጋችሁበት አትወስዱትም? እናንተ እኮ ወንድም ናችሁ፣ ሀቅ አላችሁ የፈለጋችሁትን የማድረግ። ነገ እኮ ይሄ ልጅ ሽባ ሆኖ ቢቀር እናንተ ናችሁ የምትጠየቁት። ደግሞ እኛ ምንም ማድረግ አልቻልንም ብላችሁ ትመጡልናላችሁ እንዴ? ምን ሆናችሁ ነው? እኛ ወሬ አይደለም እኛ የፈለግነው አብርሽ ላይ እርምጃ ስትወስዱ ማየት ነው። ያንን ነው እኛ የፈለግነው። ሰላማት ኸይር ኢንሻአላህ። እንዴ ስለ ህዝብ አትጨነቁም እናንተ ሄርሜላ ብቻውን ምን ታደርጋለች? ሄደህ ነበር እንደ ወንድ አብርሽ ተመለሰብኝ ብለ አፈውን ሞልተ ታወራለህ ዴቫ። እኛ ማታ መስግነንህ ነበረ። ዛሬ ቪዲዮ ይለቀቃል ብሏል አብርሽ ቤት። ዛሬ ቪዲዮ ሊለቀቅ ይችላል ወይም ሩታ ቤት አሁን ማለት ነው። እኔ በጣም ስሜታዊ ስለሆንኩ ነው የመጣሁላችሁ ቤተሰብ። እንዴ ማለት ምን ማለት ነው ይሄ? ስለኛ ስለምንጨቃጨቀው ነገር ታወሪያለሽ እንዴ? ኦፍኮርስ እኛ መፍትሄ ነው የምንፈልገው፣ የእናንተን ጭቅጭቅ አይደለም። ይሄ አሁን ቪዲዮ ላይ የሚመጣ ነገር አይደለም። እኛ እውነት ስለኛ የምትጨነቁ ከሆነ እውነት ስለኛ ስለ መዳም ቅመሞችም ሆነ ስለ አብርሽ ኦዲየንሶች የምትጨነቁ ከሆነ አብርሽ ላይ የምትወስዱትን እርምጃ አሳዩን። አንቺም ሩታ ቤት ገባሽ ወጣሽ፣ አብርሽ ላይ ምንም ያደረግሽው ነገር የለም። ዴቫም ሩታ ቤት ገባ ወጣ። ምንድነው መተቱ? እናንተም ላይ ፓወር አለው ነው ወይስ ምንድነው? ደግሞ እዚህ ቪዲዮ ላይ እኔ የሰውን ቪዲዮ አላስገባም። የምር የዴቫ ቤት ገብታችሁ እዩት ያለችውን ካሜራ ይዘን ስንመጣ ካሜራ ደቅናችሁ ለምን እንዴት ሆናላችሁ? ስንጠፋ ደግሞ ጭንቀታችሁ ያስጨንቀናል። ዋይ ከተጨነቃችሁልን ተግባራችሁን አሳዩና። ተግባራችሁን ወሬ ሳምንት በሙሉ ወሬ እንዴት ሌላ ነገር የለም። እኛ ማታ ሄርሜላ ናት ለካ ዴቭን እየወሰደችው። አያቸው የሄርሜላን ጀግንነት። ዴቫ ዲኮር ነው፣ ዝም ብሎ ነው የሄደው። በእውነት በልቡ ቢሄድ ወንድሙን ሀብሉን ማለት ነው ሀብሉን በጥሶ ይላል። ገባችሁ? እርምጃ ይወስዳል። ሲቀጥል ደግሞ ብዙዎቻችሁ እየመጣችሁ እኔ ጋር በመስቀል መተት ይሰራል ወይ ያላችሁኝ ሰዎች፣ ይሄ መስቀል እኮ ወይም ይሄ የመስቀል ቅርጽ ወርቅ ማለት ነው ተባርኮ አይደለም አብርሽ ያሰረው እንዴ። ወርቅ እኮ ማንኛውም ሃይማኖት ተከታይ የሚሸጠው ነገር ነው። በወርቅ ኦዲየንስን ለመሳብ የማንኛውም እምነት ተከታይ በመስቀል ቅርጽ ወርቅ ይላል። ፓወር የሚኖረው ቤተክርስቲያን ተወስዶ ተባርኮ ሲታሰር ነው። ገባችኋ? ይሄንን ምን አድርገው እንዳመጡት በምን እናውቃለን? ብቻ የመስቀል ቅርጽ ስለያዘ ብቻ ከሃይማኖት ጋር አታገናኙት። እንዴ ይሄ እኮ ማንኛውም ቦታ ሄዳችሁ የምትገዙት ነገር ነው። እንዴ ምን ሆናችኋል? እኛ ምናምነው ማለት ነው እኛ ኦርቶዶክሶች በቤተ ክርስቲያን ስርዓት ተባርኮ የተሰጠን መስቀል ነው እኛ የምናስረው። ከመጥፎም ነገር ይጠብቀናል ብለን የምናስበው እምነታችን ማለት ነው። ሞሽ ከየት እንደተገዛ ማይታወቅ እዛ ላይ የሆነ ነገር ሀብል ማለት ነው። ሀብል ነው እኔ የምለው ሀብል። ገባችኋ? ስለዚህ ያንን ሀብል ማውለቅ ሲቻል ያንን ሀብል በጥሶ መወርወር ሲችል
ለካ ሄርሜላን ተከትሎ እንጂ የሄደው ዲኮር ነው የሄደው። እኛ ዛሬ መፍትሄ ነበር የፈለግ ነው። እኛ ዛሬ የመፍትሄ ቪዲዮ ነበር በጉጉት እየጠበቅን የዋል ነው። እናንተ ግን አሁንም ጭቅጭቃችሁን ነው ልታሳዩ ነው የወደዳችሁት። እኛ አናሳዝናችሁ። ልጁ አያሳዝናችሁም? ከራሱ ጋር እኮ አይደለም፣ ከራሱ ጋር አይደለም። አብርሽ ከራሱ ጋር አይደለም። አብርሽ ከራሱ ጋር አይደለም። ብታምኑም ባታምኑም ማለት ነው። ይሄን ደግሞ ልታሰምሩበት ይገባል። የእውነቴን ነው የምላችሁ። እኔ ዛሬ በጣም የተናደድኩት ዛሬ ውሎዬን እኔ እና አብርሽ ቤት እየተመላለስኩ ነው። አቤላ ቤት አይቀረኝ፣ ሄርሜላ ቤት አይቀረኝ፣ ሩታ ቤት አይቀረኝ፣ አብርሽ ቤት አይቀረኝ፣ ቡዜ ቤት አይቀረኝ፣ ዴቫ ቤት አይቀረኝ፣ ሚኪ ቤት አይቀረኝ። ስራዬን ትቼ እዛ እየተመላለስኩ ነው። ለምን? የሆነ ነገር ማየት ስለፈለኩ። እነሱ ሲፈልጉ እየተጣሉ ይመጣሉ፣ ሲፈልጉ ደግሞ እንደዚህ ከኛም ለመጣላት ይፈልጋል። ይሄ ፌር አይደለም። ተነጋግራችሁ ችግራችሁን እዛው ፍቱ፣ ጸባችሁን እዛው። መፍትሄ ነው እኛ የፈለግነው መፍትሄ። ከዚህ በኋላ መፍትሄና መፍትሄ ብቻ ነው ይዛችሁልን እንድትመጡ ማለት። አብርሽ ላይ እርምጃ ስትወስዱ ማየት ብቻ። ሞሽ ቡጥብጥ ሞሽ እንደዚህ ብሎ በዚህ ወጥቶ በዚህ ገብቶ ኖ። እኛ ምን ፈልገው አብርሽ ላይ እርምጃ ስትወስዱ፣ አብርሽን ጸበል ስትወስዱልን፣ ወይ ደግሞ ጋሽን ጠርታችሁ ጋሽ ጸበል ይወሰደው እናንተ መውሰድ ካልቻላችሁ ማለት ነው። በቃ ለጋሽ አንድ ስልክ ብቻ ደውሉለት። እንዴ ምንድነው ህዝብ ላይ የምትጫወቱት? ይሄ ፌር አይደለም። ዴቫ ቤት የተለቀቀው ቪዲዮ አይቼ ነው ዛሬ መሰራው። ይሄን ቪዲዮ ላይክ አድርጋችሁ አድርሱላቸው። ሀላል